It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። በጣም ነው የምናመሰግነው። ልክ ነው። ተበላ ተጠጣ ሆዴ ሞላ እንዳንቺ አማረበት የኔም ገላ አለ። አሪፍ ነው። በጣም በጣም አሪፍ ነው። እንኳን አደረሰ። ከዚህ ግጥም ውስጥ ያለው ቁም ነገር ምንድን ነው? እንዳንቺ አማረበት የኔም ገላ ተበላ ተጠጣ ተበላ ተጠጣ ሆዴ ሞላ እንዳንቺ አማረበት የኔም ገላ የሚለው እኔ የሚነግረኝ ያንቺን ቀድሞ መብላት ሲበሉ መክረም። እሱማ እንዳንቺ ከተባለ እንዳንቺ አማረበት። እኔ ወትሮዬን እርሜን ገናን ጠብቄ ነው እኔ ዘላለሜን ሳሸምድ ነው። ገብተሻላ? እንዳንቺ አማረበት የኔም ገላ ማለት አሪፍ ነው። እነበሊታ ነሽ ነው። ገባን እኮ ባይብራራም በምሳሌ ላስረዳሽ። ይሄን ኧረ በቃ እንዴ ገብቶናል እኮ። አይ ማስፋፋት ይባላል። ወደ ጉዳያችን እንሂድ። እሺ፣ ጉዳይ አንድ የሚሆነው የበግ ዋጋ አናት እንዳዞረው ሰው እዛ ላይ ነው ያለሁት። በጣም ዋጋው ከፍ ብሏል። ዋጋው ከፍ ብሎ እስካሁን አልወጣልኝም ነው። ምን ነው ወጪው? አይ እንትኑ እንደው ካልካሳችሁኝ በቀረብኝ ከበላሽ በኋላ ባይበላስ ለብሩ ብለሽ እንደዛ ነው ይባላል። ልክ ስጠግብ ለዚሁ ነው በሬን ያረድኩት ይባላል እንደሚባለው። ለማንኛውም በጣም 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 አሪፍ የበዓል ጊዜ አሁንም ማሳለፋችሁን እንድትቀጥሉ እንመኛለን። ይሄ የሁላችንም የሸገር ኤፍኤም 102.1 ምኞት ነው። በጣም ነው የምናመሰግነው። ወደ ስፖርታዊ ጉዳዮችን እንሂድ። ቀዳሚ ጉዳዮችን የሚሆነው ትላንትና በእንግሊዝ ፕሪሚየር ሊግ የተደረጉ ጨዋታዎች አሉ። እነዚህ በፕሪሚየር ሊጉ የተደረጉ ጨዋታዎች እስቲ አርሰናልን ክለብ ነው እና በዛ ክለብ ውስጥ በጣም ብዙ ደጋፊዎች አሉ። በጣም ብዙ በውስጡ የሚሳተፉ ለአርሰናል ውጤታማነት በጣም ብዙ ባለሙያዎች አሉ፣ እግር ኳስ ተጫዋቾች አሉ። ሁሉ አሰልጣኞቹ፣ ኮቺንግ ስታፉ፣ ሕክምና ባለሙያዎች፣ የምግብ ምናምን የስነ ልቦና ማአት ነው። በሆነ የትላንትናዎቹን የእንግሊዝ ፕሪሚየር ሊግ በርከት ያሉትን ጨዋታዎች ስትመለከቺ በሆነ መንደላቀቅ ውስጥ የገባ ነው ይመስለኝ አርሰናል። የሆነን ለመናገር በሆነ ግን በሚገባው መንደላቀቅ ውስጥ ሰተት ብሎ እንዲገባ ያደረገው ነው የአርሰናል ሁኔታ። አንድ በራሱ ጉብዝና የመጣ ሁለት በሌሎቹ ማቃት እየዳበረ እየወፈረ የመጣ ነገር ነው ያየ ነው። አንድ ነገር ያስተዋልን የሚመስለኝ በጨዋታ ቁጥር 19 ወይም 19ኛ ጨዋታ 20ኛ ጨዋታ ትላንትና ደግሞ እሱ ሳይጫወት 21ኛ ጨዋታ ላይ በተለያየ ምክንያት በጎ ውጤታቸውን የማይመኝላቸው ክለቦች እየተረፈረፉ ነው። ለማንቸስተር ሲቲ በጎ ውጤት የማይመኘው በቀጥታ ተፎካካሪው ስለሆነ ነው። ማንቸስተር ሲቲ በ19ኛውም በ20ኛውም በ21ኛውም ጨዋታቸው ወጣ። በእነዚህ ጨዋታዎች ላይ የጣላቸው 6 ነጥቦች አሁን በአርሰናልና በሲቲ መካከል የሚኖረውን የነጥብ ልዩነት 8 ሊያደርሰው አርሰናል ዛሬ ካሸነፈ ወደ 2
ብቻ ጠቦ የነበረው የነጥብ ልዩነት ወደ 8 ሲሰፋ አርሰናል ልክ የሆነ ሲቲ ደግሞ በመደዳው 3 ጨዋታዎች ላይ አቻ ሲወጣ አስቶን ቪላ ብቲ በራሱ በአርሰናል 4-1 ተሸነፈ። መሀል ላይ ወደ አሸናፊነት ተመለሰ። ከዛ ትናንትና ደግሞ 0-0 ወጣ ከክሪስታል ፓላስ ጋር። የአስቶን ቪላን ውጤት ማምጣት አርሰናል የማይፈልገው 1 የነበራቸው የ6 ነጥብ ልዩነት እንዲሰፋ ስለሚፈልግ ነው። 2 በአስቶን ቪላና በአርሰናል መካከል ያለውን ቁርሾ እናውቃለን። ሪሰንት ሲዝን ላይ የመጡት እነዚህ በቀጥታ ከአርሰናል ጋር የሚፎካከሩ ክለቦች ናቸው። ከአርሰናል ጋር ቀጥተኛ ተፎካካሪነት ባይኖራቸውም ግን ስቲል ራይቫልስ ብለን የምንጠራቸው ክለቦች አሉ። ቶተናም እየተደቆሰ ነው። ሰውየው በአርሰናል ካፕ ጭራሽ ቡና ይጠጡልኛል። ቶማስ ፍራንክ ከቶተናም ሌላ ማንቸስተር ዩናይትድ ባለፉት ጨዋታዎች ወልቭስ ይቀለዋል፣ ሊድስን ይቀለዋል፣ እናም ደግሞ በርንሌን ይቀለውና በእነዚህ 3 ጨዋታዎች ላይ 9 ነጥብ ያገኛል አልን። መቼ? ኒውካስልን ካሸነፈ በኋላ በወልቭስም በሊድስም በበርንሌይም 2 ነጥብ ጣለ። ቼልሲ የለንደን ተቀናቃኝ በካራባው ካፕ ሰሞኑን የሚያገኘው ትላንትናም ተሸነፈ። ከሲቲ ጋር አቻ ወጣ። ከዛ በፊትም አቻ ወጣ። አርሰናል ብቻ ነው ማድረግ ያለበትን በዚህ ወሳኝ ወቅት እያደረገ እየገነገነ ቅድም ባልኩሽ ለመንደላቀቅ እድል በሚሰጥ ፖዚሽን ላይ የተገኘው አርሰናል። ምን ማለት ነው? በሌላ አነጋገር ዛሬ ሊቨርፑልን ማሸነፍ ከቻለ አርሰናል ከነ ማንቸስተር ሲቲ የ8 ነጥብ ልዩነት መፍጠር ይችላል። ይሄ ማለት የ3 ጨዋታ ስህተትን ይፈልጋሉ እነ ሲቲ መልሰው አርሰናል ጎረቤት ለመሆን በነጥብ እዛው አካባቢ ለመገኘት ማለት። ግን አርሰናል ዛሬ ማሸነፍ አለበት። እውነት ለመናገር እኔ በቃ ሁኔታው ለአርሰናል በደንብ ተመቸው የሚለው የጌትያንን ላይ ዘፈን ሄዶ ስፍት የሚል ዘፈን አለ። ሁኔታው ለአርሴ ተመቸው፣ ሁኔታው መድፉን ተመቸው። ዞሮ ሲመለከት የሉም እየተረፈረፉ ነው በተለያየ ምክንያት። ያንን ግን ያው ከዚህ በፊት እንዳልነው ሊጠቀምበት ይገባል፣ ሊጠቀምበት ግድ ነው። አሁን አንዳንዴ የእግር ኳስ ነገር በጣም ግርም ይላል፣ በጣም ግራ ያጋባል። ዋት ጀስት ሃፕንድ የስተርዴይ ብለሽ ብትጠይቂ የእውነት ለመናገር አሁን ሲቲ ከብራይተን የነበረውን ጨዋታ ማንቸስተር ሲቲ ለምንድን ነው ያላሸነፈው? ማን ጎበዝ ነው ሊያብራራልሽ የሚችለው? ሳምሪ ማን ነው ሊያብራራልሽ የሚችለው? ሃላንድ እነዛን ሁሉ ኳሶች እንዴት ይስታል ብለሽ ትገምቻለሽ? ራያን ቸርኪ እንዴት እነዛን ሁሉ ኳሶች ሳይጠቀም ይቀራል ብለሽ ታስቢያለሽ? ያ ሁሉ ዶሚኔሽን፣ ያ ሁሉ ግብ ጋር መድረስ፣ ያ ሁሉ መቀጥቀጥ ግን የለም፣ በቃ የለም። እንደውም የማንቸስተር ሲቲን ጉዳይ ካነሳን የተፈራው የማንቸስተር ሲቲ ተከላካዮች ተጎድተዋል። አሁን ብዙዎቹ ተከላካዮች እነ ጋቫርዲዮልን ብትል ስለተጎዱ በመከላከል መስመር ላይ በጣም ማንቸስተር ሲቲ እየተዳከመ ይሄዳል እና ጎል ሊያስተናግድ ይችላል የሚል ሀሳብ ነበረ ሲነሳ የነበረው። እንደውም ልክ ነሽ፣ ጎል ይገባበት ይሆናል ግን ጎል በማግባት አቅሙ ይክሰዋል ነው። ልክ ነው፣ እንደዛ አይነት ነገር ነበረ ስንጠብቅ የነበረው። ግን ጎልም በእርግጥ 1 ጎል ገብቶበታል። ግን ማንቸስተር ሲቲ ጎል በማግባት ነው የትላንትና ደግሞ ችግሩ የነበረው። ጎል እየገባበት ሳይሆን ከዚህ በፊት በጣም የሚታወቅበት የነበረውን ጎል የማግባት ሁኔታ በጣም ተቸግሮበት አይተናል። በተለይ የሁለተኛው 45 ላይ የመጨረሻዎቹ 30 ምናምን ደቂቃዎች ላይ ካየነው ግድያን የነበረው በብራይተን በኩልም ያችን ውጤት አስጠብቆ ለመውጣት የሚደረገው ትግል እንዳለ ነው። ማንቸስተር ሲቲም ደግሞ ጨዋታውን አሸንፉን ለመውጣት የሚያደርጉት ትልቅ ግብግብና ትግል ነው የነበረው። እንዲሁም ከጨዋታው በኋላ ፔፕ ጋርዲዮላ ሲናገር ካላሸነፍን ስለ ዋንጫ ማውራት አንችልም ነው ያለው። ልክ ነው፣ የሚያሸንፍ ቡድን ነው ከዋንጫ ጋር በተያዘ በጣም ብዙ ሀሳብ ሊሰጥ የሚችለው። ግን አሁን ስታየው ተከታታይ
ጨዋታዎች ላይ አቻ ውጤት ነው ማንቸስተር ሲቲ እያስመዘገበ የሚገኘው። ይሄ ያልተጠበቀ ነገር ይመስለኛል። በተለይ ደግሞ ራሱ ፔፕም እንደሚናገረው እና የማንቸስተር ሲቲን አቅም ከዚህ በፊት እንደምናውቀው ከዚህ በኋላ ነው የሚነሳው የተባለበት ወቅት ላይ ነው ያለ ነው አይደል? አሁን በጥር አካባቢ ላይ በቃ ማንቸስተር ሲቲ የበለጠ ራሱን እያደራጀ የሚሄድበትና ለተጋጣሚዎቹ አስቸጋሪ የሚሆንበት ጊዜ ነው ብለን ነበረ ስንናገር የነበረው። ግን እንደገና የትላንትናውን ውጤት እንኳን እውነት ለመናገር እኔ ማንቸስተር ሲቲ ባቻ ውጤት ያጠናቅቃል የሚል ግምት አልነበረኝ። ያሸንፋል የሚል ግምት ነው የነበረኝ። ተከታታይ ያቻ ውጤት ስለነበሩት ያንን የመድገም ፍጹም ፍላጎት የላቸውም እና የሚችሉትን ነገር በሙሉ ያደርጋሉ ብዬ ነበር የገመትኩት። አድርገዋል። ግን ጎል በቃ ማስቆጠር ግን አልቻሉም። በጣም አንዳንዶቹ ውሳኔዎቻቸው ልክ አልነበሩም። አንዳንዶቹ ሙከራዎቻቸው ደግሞ ምንም ኢላማም ራሱ ሊጠብቁላቸው አልቻሉም። ሪጎሬ የሚቀናባቸው እድሎች ነበሩ ከነበሯቸው ማለት ሪጎሬ ማለት ማንም አይጋፋሽም፣ ማንም ቻሌንጅ አያደርግሽም ምናምን አይደል? እዚህ ጋር ሰዎች መብት አላቸው ወደ አንቺ ለመምጣት ኳስ ብሎክ ለማድረግ እንዳትመቹ ለማድረግ በዲፌንሲቭ ታክል ለማግባት ምን ማአት ነገር ማድረግ ይችላሉ። ግን በዛ ሁሉ መሀል ግን በፍጹም ነጻነት ኳስ አግኝተው ይስቱ ነበረ። ራያን ቼርኪ ያደርግ የነበረው ጥረት በተለይ ደግሞ ሃላንድ ምልሽ በጣም ሊደንቁን በሚችሉ ሁኔታዎች ውስጥ ጎል የሚያስቆጥረው ተጫዋች የሚገርሙትን የግብ ዕድሎች ወደ ጎልነት መቀየር ሲያቅተው ስታይ በቃ ለሲቲ ያልተፈቀደ ነገር ያለ ነው የሚመስለው። አሁን ለእኔ እናውራቸው እሺ፣ የሲቲን አነሳኔ በቃ አንዳንድ ዝም ብለሽ አክሰፕት የምታረጊው የሁለት ነጥብ መጣል ካለ ይሄ ይሁን። ምክንያቱም በሁለተኛው 45 ቅድም እንዳልሽው ከ60ኛው ደቂቃ በኋላ እንዳልሽው በተለይ ከ75ኛው ደቂቃ በኋላ የሚችሉትን በሙሉ አድርገዋል። በቃ አልሆነም። በሌሎቹም ጨዋታዎች ላይ ብትሄጂ የተፈጠረውን ነገር የዩናይትድንም መነጋገር እንችላለን። ግን እኔ አሁን መነጋገር ያለብን የሚመስለኝ ከዋንጫ ፉክክሩ አንጻር የትላንትናው የሲቲም የቪላም ያ ብዙ ሰው ቪላን በቁም ነገር ሊያየው የፈቀደም እንኳን ባይሆን በቃ የሲቲሽ ነጥብ መጣል በጣም ትልቅ ፋይዳ አለው ለአርሰናል። የእውነት በጣም ትልቅ ፋይዳ አለው። ለምን ያልሽኝ እንደሆነ አርሰናል በዘንድሮ የውድድር ዓመት በምን አማ ነው ከሚለው እንነሳ። አርሰናልን ያማንበት አንዱ ነጥብ ያልተላቀቀው ሙሉ በሙሉ ያላራገፈው የፍርሃት ስሜት አለው። ፈራ ተባ ይታይበታል። ደንገጥ ርብትብት ሲል እናያለን። በተለይ የአርቴታ ውሳኔዎች ላይ የፍርሃት ተጽዕኖዎች ይታያሉ እንል ነበር። ይሄ የፍርሃት ስሜት ከአርቴታም ላይ ከተጫዋቾቹም ላይ ተነስቶ የአርሰናል ደጋፊዎችም ላይ ማንጃበብ ጀምሮ ነበር። መቼ? የአርሰናልና የሲቲ የነጥብ ልዩነት 2 ብቻ በሆነ ጊዜ በሆነ አንድ ጨዋታ በሚሰራ ስህተት ሲቲ ይፈነግለናል፣ ፈንግሎን አንደኝነትን ከያዘ መልሶ አይሰጠንም የምትለው ስሜት በሹክሹክታም ብትሆን ሲትነገር ነበር። ምክንያቱስ ያን እንደሆነ እንደዚህ ማሰብ እንደዚህ መስጋት በሁለት ምክንያት ልክ ነው። አንድ በትዝታ ምክንያት 2022 23 24 ላይ የሆነውን በማስታወስ በ25 በ26ም እንዲሁ ሊሆን ነው የሚል ስሜት ቢፈጠርብሽ ሰው ስለሆንሽ ልክ ነው። ሁለተኛው ምክንያት በ2 ነጥብ ልዩነት ስትመሪ በአንድ ጨዋታ የምትሰሪው ስህተት መሪነትሽን አሳልፈሽ ለመስጠት እንድትገደጅ ያደርግሻል። እሳሳት ይሆን ብለሽ ማሰብሽ ልክ ነው የሚሆነው ማለት ነው። እሳሳት ይሆን ብለሽ መፍራትሽ ልክ ነው የሚሆነው። ምክንያቱም መሳሳትን ተከትሎ የሚመጣው መሪነትን መነጠቅ ስለሚሆን። አሁንስ ማንቸስተር ሲቲ 3 ያቻ ወጣ በመደዳው 3 ጊዜ። የአርሰናልና የማንቸስተር ሲቲ የነጥብ ልዩነት አሁን 5 ነው። ወደ 8 የማደግ ዕድል አለው ዛሬ ከሊቨርፑል ጋር ከተጫወቱ በኋላ በኤምሬትስ ስቴዲየም አርሰናል ሊቨርፑልን ማሸነፍ ከቻለ 8 ነጥብ ልዩነት ተፈጠረ ማለት ብሳሳት ይወስዱብኛል የሚለውን የፍርሃት ስሜት የስጋት ስሜት አሽቀንጥረሽ የምትይበት
አንድ የብትሳሳች 2 እድል አለሽ፣ 2 የብትሳሳች ቀሪ 1 እድል አለሽ። ወደ ፍርሃት ስሜት የሚመልስሽ ደረጃ ላይ ለመመለስ ደጋግሞ መሳሳት እና እነሱ ደግሞ ሳያባሩ ልክ መሆን ይጠበቅባቸዋል። አሁን እንደገና 2 ጥያቄ እናንሳ። 1 አርሰናል ደጋግሞ ይሳሳታሉ? 2 እነሱ ዝም ብለው ልክ ይሆናሉ ወይ? ለሁለቱም ጥያቄ የምትፈልጊው መልስ የበለጠ ልብ አይሰጥሽም የአርሰናል ከሆንሽ? ምክንያቱም አርሰናል ዝም ብሎ የሚሳሳት አይነት አይደለም። ከዚህ በፊት በተደጋጋሚ ስንል እንደነበረው ይሄንን ማንቸስተር ሲቲ መፍራት ኃጢአት ነው እኔ የምለው ከንቱነት ነው እውነት ለመናገር። ምክንያቱም ማንቸስተር ሲቲ አሪፍ ነው፣ ነገር ግን በ2017-18 በ2018-19 ያየነው አይነት ማንቸስተር ሲቲ ግን አይደለም። ምን አይነት ማንቸስተር ሲቲ ነው? ጉድ የፈላበት ማንቸስተር ሲቲ ነው ምናምን የምንለው አይነት ማንቸስተር ሲቲ ግን አይደለም በጭራሽ። አሁን 3 የመደዳው ናቻ ሲወጣ አይደለም ይሄንን የምንለው በሸገር ስፖርት። ከዛም በፊት ዝም ብሎ መደበኛ ጉብዝና ኤክሰፕሽናል ኳሊቲ አይደለም መደበኛ ጉብዝና ላይ ነው ያለው ማንቸስተር ሲቲ ነው ስንል የነበረው። ይህንን ማለት የሰሞኑን ሁኔታ ማለታችን ነው። 6 የመደዳውን ሊያሸንፍ ይችላል፣ 3 የመደዳው ናቻ ሊወጣ ይችላል። እንዲህ ሆኖ ዋንጫ ከበላብሽ ማፈር ነው ያለብሽ። እንዲህ ተረመጥምጦ አሳልፈሽ ከሰጠሽው ወይም ከነጠቀሽ ማድረግ ያለብሽን ማድረግ ነው የእውነት ለመናገር። ስለዚህ ይሄ የልብ ሊሰጠው ይገባል አርሰናል ዘንድሮ ስህተቱ ምንድን ነው አለ ፍርሃቱ አልን እኮ። አርሰናል ጥሩ ሆኖ ያሸንፋል? አርሰናል ጥሩ ሳይሆን ያሸንፋል? የአርሰናል ተጫዋቾች ላይ የሚታየው በእያንዳንዱ ጨዋታ ልክ ለመሆን የሚያደርጉት ትግል የሚያደርጉት ጥረት እና የሚታይባቸው ትጋት በጣም ደስ ይላል። ዘኦንሊ ክሪቲክስ ልትሰጪ የምትሽው አርሰናል ላይ በትልልቅ ጨዋታዎች ለአርቴታ በፈራተባ የሚወስናቸው ውሳኔዎች ከሰንደርላንድ ጋር የወሰነው ሞስኩዌራን 5ኛ ተከላካይ አድርጎ ማስገባት፣ ከሲቲ ጋር የነበረው የፍርሃት አፕሮች፣ ከሊቨርፑል ጋር ሲሸነፍ የነበረው ነገር ምናምን እያልሽ ነው የምታነሺው። አሁን አርቴታ በራሱ የበለጠ የሚተማመን ከሆነ በነሲልቲ መተኛት እሱ ቀና የሚል ከሆነ እነዚህን የአርሰናል የዘንድሮ አስቸጋሪ የሚባለው ልክ ያልሆነው ነገሩ መፍራቱ ነው ካል ፍርሃቱን የሚያስወግድ ከሆነ አርሰናልን ለምንድን ነው 3 ይሳሳታል ብዬ መጠብቀው? አሁን ደግሞ እንዲፈራ የሚያደርገው ምንም ምክንያት የለም ብዬ ነው እኮ ስለሌለ አይፈራም። ካልፈራ አርሰናል ምንም የሚጎለው ነገር የለም። አዎ ከዚህም በፊት እንዳልነው አርሰናል በብዛት ነጥብ የሚጥለው ይሄ ፍርሃቱ ነው አይደለ? ከዚህም በፊት እንደምናነሳው በፍርሃቱ ምክንያት ነው ብዙዎቹ ነጥቦች የሚያጣው። ግን አሁን አንደኛ በቃ ማንቸስተር ሲቲ መጣው እያለ አይደለም አሁን ስናነሳ እንደነበረው። ሁለተኛ ግን የዛሬውን ጨዋታ እንኳን ብናስብ ሊቨርፑል የሚያስፈራ ነው ወይ ነው? አሁን ከሊቨርፑል ጋር የአርሰናልን ወቅታዊ ሁኔታ አይተ ነው የሊቨርፑልን ወቅታዊ ሁኔታ አይተ ነው ፈርቶ ሊቨርፑልን በጣም ይሄ ማለቴ ሊቨርፑል ያረኩኝ አይደለም፣ እንደዛ አይደለም። ግን አሁን ባለው ወቅታዊ ሁኔታ ግን አርሰናል ያለውን ጥንካሬ ስትመለከተውና ሊቨርፑል ደግሞ ምን አይነት ወቅት እያሳለፈ ነው የሚለውን ስታየው አርሰናል በጣም በልበ ሙሉነት ወደ ሜዳ መግባት የሚችልበት እድል አለ ብዬ ነው ማምነው። እኔ ብዙ ነገሮች ደግሞ የሚሸረሽረው ነገር ልንገርሽ ወይም እንደ ጥያቄ ልጠይቅሽ። ማንቸስተር ሲቲ ጋር በኤምሬትስ ስቴዲየም አቻ ሲወጣ አርሰናል የሚፈራ አልነበረም ማንቸስተር ሲቲ። አይ ያኔና አሁን ነው አምለው። ያኔ ይሄ ነጥብ መሰብሰብ ላይ ምን ላይ የበለጠ ፎከስ ሊያደርጉ ይችላሉ። አሁን ግን መጀመሪያ ቀደም ማንቸስተር ሲቲን እንዳነሳ ነው ማንቸስተር ሲቲ ከኋላ መጣው እያለ አይደለም። የ5 ነጥብ ልዩነት አለ ገና ሳይጫወት ማለት ነው። ተጫውቶ ያንን 8 ማድረግ ነው፣ ካልሆነም 5 ነው። ስለዚህ ከኋላ ይሄ የነጥቡ ጉዳይ ላይ የሚያሳስብ ብዙ ነገር የለውም። እቺን ነጥቤን ይዤ ልውጣ ምናምን የሚያስብል ነገር የለውም ብዬ አስቤ እኔ ደግሞ ማስታወስሽ አሁንም አርሰናልና ማንቸስተር ሲቲ ኤምሬትስ ስቴዲየም ላይ ሲጫወቱ የማንቸስተር ሲቲ የያዛን ጊዜ ፎርም የሚያስፈራ አልነበረም፣ በጭራሽ የሚያስፈራ አልነበረም። 1
ሁለተኛ ነገር በአርሰናልና በሲቲ መካከል የነበረው የነጥብ ልዩነትም አሁን ባለው አካባቢ ነው የነበረው። ስለዚህ ላለመፍራት የነጥብ ልዩነት መነሻ የሚሆን ከሆነ ያኔ ምድሉ ነበረው። ወቅቱስ እኮ ወቅቱም አርሰናል ጥሩ ላይ የነበረበት ማንቸስተር ሲቲ ደግሞ ማይረባ የነበረበት ነው። ያን የተጫወቱት ጨዋታ ገና ይመጣልኛል እያለ እኮ ያወራ የነበረበት ጊዜ ነው። እንስተካከላለን፣ መስመር እንይዛለን፣ አምሮብን መታየት እንጀምራለን፣ ካሚንግ ሱን አይነት ነገር ነበር የሚያወራ የነበረው እኮ ጋርዲዮላ። እና ልሙት እንዲያላለም እንደ ተከላካይ ቁጥር ጨምሮ አስገብቶ በቃ የሚታይ ክፍተት በነበረበት ጊዜ ነው። አሁን እኔ ችግሩ የሚመስለኝ የአርቴታ ማይንድ ሴት ነው። የአርቴታ ማይንድ ሴት አሁን ሊቨርፑልን በማያስፈራም ጊዜ ፈርቶት ሊመጣ ይችላል እዚህ ጋር ካልተስተካከለ። ሊቨርፑልን ለመፍራትም ማንቸስተር ሲቲን ለመፍራትም መነሻ የምታደርጊው ከረንት ፎርማቸውን መሆን ያለበት አለ። ሊቨርፑል ያን ጊዜ አርሰናልን ሲያሸንፍ መደዳውን እያሸነፈ ነበረ። ግን መደዳውን እያሸነፈ እኔም አንቺም በዚህ ፕሮግራም ሌሎች ሰዎችም በተለያየ መንገድ የእግር ኳስ ተንታኞች ምን ሲሉ ነበረ? የሚዘልቅ አይነት ድል አይደለም የሊቨርፑል ስንል ነበር። እችን አናሊሲስ አርቴታና ባልደረቦቹ መስራት አያቅታቸው ከሊቨርፑል ጋር የምትችውን ነገር ለማድረግ ጥንቃቄ ሳይሆን ብርታት ተሰምቶሽ ወደ ሜዳ እንድትገቢ፣ ፍርሃት ሳይሆን ልበ ሙሉ ሆነሽ ጌሙን አሸንፈሽ እንድትወጪ። እኔ አንድ አርሰናል እጅ መስጠት ያለበት ሽንፈት በቪላ የተሸነፈው 2-1 ነው የምለው። ሌላው በጭራሽ የሰንደርላንድ ድሮው፣ በሲቲ ድሮው፣ በሊቨርፑል 1-0 ነው ወይ? ያን ቀን ሊቨርፑል ያምር ነበረ፣ እያንዳንዱ ተጫዋች አሪፍ ነበሩ። ግን የአርሰናል ሰብሰብ ለማለት መፈለግ፣ አቻውን የሚፈልግ መስሎ መቅረብ ለሊቨርፑል የልብ ልብ ሰጥቶታል የሚለው ሀሳብ ነው እኔን የሚገዛኝ። ስለዚህ አርሰናል ማድረግ ያለበት፣ አርቴታ ማድረግ ያለበት አናላይዝ ዩር ኦፖነንት ጋይዝ። በቃ እሱን ኦፖነንትሽን የዛሬውን ተጋጣሚሽን አናላይዝ አርጊው። ማንም እየፈነጨበት ነው። ኦኬ እኔ ለምንድን ነው ማላረገው? ኦፍኮርስ አሁንም የማረጋግጥልሽ ሳምሪ 5 ነጥብ ልዩነት ዛሬ ወደ 8 ሊያድግ የሚችል የነጥብ ልዩነት ጌሙ ኦቨር ነው ብለን አንወስድም። ግን ሴፍሊ አርሰናል ሳንድ ነው ገብቶሻል። በአርሰናል እጅ ላይ ነው ያለው። ካሽቀነጠረውም ራሱ ነው፣ ሰብስቦና አጥብቆ ከያዘውም የራሱ ነው። ግን አሁንም ገና 17 ጨዋታ ይቀራል። ሚያዝያ ላይ የ8 ነጥብ ልዩነት ኖሮ ተነጥቆ ያውቃል አርሰናል ከጥንቃቄ ውጪ መሆን አለበት አልልም እኔ፣ ከፍርሃት ነው። እያንዳንዱን ጨዋታ ሲሪየስሊ ግን በልበ ሙሉነት መግጠም መቻል አለበት። እያንዳንዱን ጨዋታ ሊቨርፑልን ለማሸነፍ ዛሬ የተሻለ ቀን ነው። ማንቸስተር ሲቲን ቀጥቅጦ ለማሸነፍ አሁን የተሻለ ጊዜ ነው። ግን ከአሁን ይልቅ በነገራችን ላይ ያኔ ነበር የተሻለ ኤምሬትስ ላይ። ስለዚህ እዚህ ጋር ያለው ነገር በማድረግ መቻል፣ ኦፖነንትሽን አናላይዝ በማድረግ ሴፍሊ ባንቺ እጅ። በቀደምነት 6 ነጥብ ልዩነት ምናምን ገባ ሲባል 73% ነበር የአርሰናል ዋንጫ የማንሳት እድል። ትላንት እነዚህ ሁለቱ ድሮ ሲያደርጉ ወደ 88% ሄደ። 88% ዋንጫ የማሸነፍ እድል በመቶኛ ተሰጥቶሽ ካባከንሽው የሚከተለው ነገር ይከተላል። ከባድ ነው። ከመቼውም ጊዜ በላይ በጣም ተችኝ የሚሆነው የዘንድሮውን የውድድር ዓመት አርሰናል ካልተጠቀመ ነው። ምክንያቱም በጣም ብዙ የተመቻቹ ነገሮች ያሉት ለአርሰናል ነው። አንደኛ የራሱ ጉብዝና ምንም ጥርጥር የለውም። በዚህ የውድድር ዓመት በጣም ምርጡ ቡድን አርሰናል ነው። ስኳድ ዴብዙም ሁሉም ስፕሪቱም በብዙ ነገር አርሰናል በጣም የተሻለ ነው። ሁለተኛ ደግሞ የእነ ሲቲ መቸገር እንደ ቦነስ ወሰጁ እንደ ቦነስ። አዎ ልክ ነው። በጣም የምንወስደው የእነ ሲቲን መቸገር የምንወስደው መሆን ያለበት ብዬ የማስበው ለአርሰናል ነጻነት ከመስጠት አንጻር በጣም መታየት ነው። ደግሞ እኔ አርሰናል ጠላቱ ፍርሃቱ ነው። ፍርሃቱን ለማስወገድ እነ ሲቲ ተዝረክርከውለታል። ፍርሃቱን አስወግዶ በልበ ሙሉነት ይበልጥ አምሮበት ለመሄድ ምቹ ሁኔታ ተፈጥሯል ብሎ ያምናል።
ጋሻ አንጋፋው ጋዜጠኛ። እሺ በጣም እናመሰግናለን። እናንተስ ምን ትላላችሁ ነው የምንለው። አድማጮቻችንን ሀሳብ ቢሰጡን ደስ ይለናል፣ ኮሜንት ቢያደርጉ። በተለይ የአርሰናል ደጋፊዎች አሁንም በፍርሃት ስሜት ውስጥ ናቸው። ብዙ ጊዜ የአርሰናል ደጋፊዎች እንዲህ አይነት ስሜት አላቸው፣ ቆይ የሚል ከዚህም በፊት በፕሮግራምም አንስተን የተነጋገርንበት ነው እንደምታስታውሰው። ቆይ ትንሽ የሚል ነገር በብዛት አስተያየት ይሰጣሉ። ያለምን መጣ የሚለውን እንረዳለን። ግን አሁንስ እሱን ፈልጌ አሁንስ እስቲ ምን ይላሉ? እስቲ ጻፉ አድማጮቻችን። ማንም ሚስ አንደርስታንድ እንዳያረገን የውድድር ዓመቱ ገና ነው። እሱን ስተን አይደለም፣ ግን ቅድም ያልነው ቃል የበለጠ ይገልጸዋል። ይበልጥ በአርሰናል እጅ ላይ ነው ያለው። በቃ በአርሰናል እጅ ላይ ነው ያለው። ይሄ በይበልጥ እጁ ላይ የገባውን አጋጣሚ ለመጠቀም ካለፉት የውድድር ዓመታት ይልቅ ዘንድሮ የተሻለ የተሟላ ነገር አለው። ማን አርቴታ፣ ማን አርሰናል ምን አለው ስቲ በጣም የሚያምር ጠንካራ እና ሰፊ የተጫዋቾች ስብስብ አለው። አርሰናል ሜዳ ላይ አሪፍ ነው። 1 2 ሲቲ እንደ 2022-23 አይደለም። እሺ ቢያንስ እንደ 2023-24 አይደለም። አንቺ የበለጠ አምሮብሽ እሱ የበለጠ ኮስሶ ባለበት ሁኔታ ላይ ነው ይሄንን እየተነጋገርን ያለን። ስለዚህ በዚህ ሰዓት ላይ ፈራው የሚል ካለ ምንም ብታረጊለት በሂሳብ ስሌትን አርሰናል ዋንጫ መብላቱ ተረጋግጧል ብትዩ የሚሆነው አይታወቅም ከማለት ወደ ኋላ አይልም ማለት ነው። በልቶ ልክ ነው። ድሮ ልጅ እያለን አንደኛ ጓደኛ አብሮ አደግ ምን ይላል፣ ሸራተን የተመረቀ አካባቢ ካልሄድን ካልገባን አለናን ደና አብሮ አደግ ፒፒ ያለው እዛ ልብ ተሰማን። የዛኛውን ፍርሃት ልነግርሽ እኮ ነው። መኪና ይዟል እሱ ነው እዛ ሄደን የምትኖረውን ትንሽ የሚሆን ትልቅ ወጪ የሚሸፍነው። የእኛ ጉዳይ መሄድ ነው። ስንት ሆነን 5 6 ሆነን ከ6ታችንም ችስታዎች ነን። የኔ ችስታነት ተለይቶ ይታወቃል ብሎ ይጨነቃል። ማን አንተ እና ደፋር ሸራተን ልገባ የሚለኝ ነው ይመስለኛል ዘበኛው። በደንብ ልክ ዳዳ እናንተ ግቡ ኩስ እያለ አይባልም እኮ እንደዚህ የመባል እድል የለም። ለራስህ የምትሰጠው ምሳሌ ጋር ልሰፋልሽ ናዳ ክስ እያለ ደግሞ ሊገባ እዛ ሄድና ሻይ ቤት ምናምን ነው የሚለኝ ነው ይለኝ። ድምፁ ይመጣብኛል ገብቶሻ ይመጣብኛል አለ ሰውየው። መልኩን ስሎታል፣ ቁጣውን ስሎታል፣ እጁ ላይ የሆነ ዱላ ሲዞታል። ከዛ ከ6ታችን ነጥሎ እሱን እንደዚህ የሚለው ነው የሚመስለው። የመባል እድል በሌለበት ነው ማለት ምንም መበላሸት እድል በሌለበት ከፈራሽ ምን ይደረጋል? አሁን መናገር ያለብሽ የሆነ ነገር ልትይ ነበር። የልጁን ስሜት ፊል አድርገሽዋል በደንብ። ይሄ በጣም የምረዳው ነው። እውነት እረዳዋለሁ። ለራስ የምትነግረው ነገር የበለጠ ወሳኝ ነው አንደኛ። ሁለተኛ ደግሞ የሆነ አዲስ ቦታ ስንሄድ አይታወቅም። እዛም ቦታ ላይ የመጡት እኮ ሰዎች ለምሳሌ የመጀመሪያ ጊዜያቸው ሊሆን ይችላል። ግን እነሱ ሁሌ እዛ ቤት የሚመጡ የለመዱት፣ እኛ ደግሞ የመጀመሪያ ጊዜ እዛ ቤት ይሄድን እና ሁሉም ሰው የሚያውቅብን ደግሞ እዚህ ምን ሊያደርግ መጣ ምናምን ምንባል ምናምን ሊመስለን ይችላል። ስለዚህ አናቆም ሰዎች መቼ እዛ ቤት እንደሚመጡ። ሁሉም የመጀመሪያ ጊዜ እንደኛ ሊሆን ይችላል፣ ተጋብዞ ሊሆን ይችላል። ግን ከሁሉም ነገር በላይ ለራስ የሚኖረ ስሜት አይ በቃ ይህንን አሁን አስተውሎ ቢሆን ኖሮ ምናልባት በዛ እድሜ ይህንን ለማስተዋል ትንሽ ሊቸግር ይችል ይሆናል፣ ብዙ ነገር ኦብዘርቭ ማድረግ። ግን ሌላውም ሰው እንደኔ ሊሆን ይችላል፣ ለመጀመሪያ ጊዜ ሊሆን ይችላል እና የሚለው ሀሳብ ቢኖር የበለጠ ኮንፊደንስ ይኖራል። በማደግ ውስጥ ደግሞ ትልልቅ ሆቴል ስትሄጂ ወጪውን በጣም ከባድ ይመስልሻል። ሻይ ሲባል 1400 ብር የሚሉሽ ነው የሚመስል አይሉምና ነው እግዚአብሔር አይሉ 1400 ብር ምናምን የሚሉ ነው የሚመስለው። እግዚአብሔር አይ ሱማ 1400 ተጋነነ። ግን አንዳንዴ ሌላ ቦታ ላይ ከሚሆነው የበለጠ ዋጋ ይጠይቁኛል ብለህ ታስበው። የተገኘበት ቦታ የሚባለው እኮ እሱ
እኮ ልሽ ኪስሽ ላይ 5,000 ብር ይዘሽ እሺ በቃ 5,000 ብር ይዘሽ ሻይ ማዘዝ አለ ኮንፊደንሳችን ላይ ያልተሰራ ስራ ስላለ ነው የምለው እኔ። ልክ ነው። በቃ ምሳሌ ይግባሽ ነው። ገብቶኛል። በደምብ አብራርቼ ሁሉ ይግባሽ። ከኳሱ ጋር ነው። ከኳሱ ጋር የተነሳውበት ነገር ተቃራኒ እንዳይሄድብኝ ብዬ Checker Sport. 2010